መገን ስደት እናንተ በየቤቱ ያለው ጉድ ማለት ነው። እቺታችን መዳም ቤት ውስጥ ምን እንደደረሰባትማ ልንገራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለው አልሐምዱሊላህ። ምን ሸካሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች እንሰራለን ብላችሁ መታችሁ እንግዲህ ከመጣችሁ በኋላ እንደዚህ ያለ ቤት የደረሳችሁ ቶች መፍትሄው ምን እንደሆነ ልንገራችሁ ማለት ነው። እባካችሁን ራሳችሁን አትጉዱ የሀገሬ ልጆች። በምግብም ሆነ በምኝታም ሆነ በህመም እንደዚህ በብርድም ሆነ ራሳችሁን አትጉዱ። እሺ ስደት ላይ እስካለን ድረስ ለራሳችን ያለ ነው እኛው ራሳችን ብቻና ብቻ ነን ማለት ነው። ይሄን ብላችሁ የቻልኩት የዚችን እህታችን ጉዳይ ልንገራችሁማ ላካፍላችሁ ማለት ነው። ቪዲዮውን ደግሞ ላይክ እና ሼር አድርጉት፣ አትከፍሉበትም፣ ለእህቶቻችን እንዲደርሳቸው ማለት ነው። ልጅቷ ገና ከመጣች 4 ወሯ ነው የሀገሬ ልጆች እና በ4 ወሯ ምን እንደገጠማት ልንገራችሁ። በእርግጥ በ4 ወሯ አይደለም። ስሙኝማ በዚህ አጋጣሚ ወደ ቪዲዮ ከማለፌ በፊት እኛሁ ወደ አረብ ሀገር ልንመጣ ስንል የሆነ ፕሮሰስ አለን አይደለ? ፕሮሰሳችን ጨርሰን እንጂ ዝም ብለን በአንዱ መተን ጥልቅ አላልንም አይደል? አረብ ሀገር አረብ ቤት ላይ ምንድን ነው መሰላችሁ፣ አንድ ከጤናችን ጀምሮ ይች ልጅ ጤነኛ ናት ወይ፣ አረብ ሀገር ብትሄድ መስራት ትችላለች ወይ፣ አቅም አላት ወይ ምናምን ተብሎ እንገመገማለን፣ ምርመራ እናደርጋለን አይደል? ከዛም ደግሞ ደላላችን ወይንም ደግሞ ቢሮችን ደግሞ ስለ አረብ ሀገር ያለብንን ግዴታ ይነግሩናል። አረብ ሀገር እንደዚህ ነው፣ አረብ ሀገር እንደዚህ ነው፣ ይሄን ነገር ማድረግ ግዴታች ነው ምናምን ተብሎ ይነገረናል አይደለ? ያንን ነገር ማሟላት የምንችል ከሆነ ነው አይደል ወደ አረብ ሀገር የምንመጣው። ምንላችሁ ፈልጌ ነው እኛ ልክ ፕሮሰስ አድርገን ወደ አረብ ሀገር መተን ስራ ለመስራት ተዘጋጅተን እንደምንመጣው ሁሉ አንዲት መዳምም ደግሞ ሰራተኛ ስትፈልግ ሰራተኛ ስለፈለገች ብቻ ብድግ ብላ ሄዳ ከቢሮ ልክ እንደ ዕቃ ገዝታን አይደለም የምትመጣ የሀገሬ ልጆች። አንዲት መዳምም አንዲት ሰራተኛ ለማግኘት ማሟላት ግዴታ የሚሆን በሷ ላይ ነገር አለ ማለት ነው። ገብቷችኋል? ለምሳሌ እኛ ግዴታ ነገርም አለብን መብታችንም አለ አይደል? ግን ደግሞ አንዲት መዳም አንዲትን ሰራተኛ ከማምጣቷ በፊት ትጠይቃለች። ፈርማ ነው የምታመጣን። ለምሳሌ እሷን መመገብ ትችያለሽ ወይ ትባላለች ማለት ነው። የራሷ የሆነ መኝታ ክፍል አለ ወይ፣ በቂ ምግብ አለ ወይ፣ ብትታመምስ ማሳከም ትችያለሽ ወይ ተብላ ተጠይቃ ይሄን ነገር አዎ አሟልቻለሁ፣ አዎ እችላለሁ ስትል ነው ፈርማ ይዛን የምትመጣው። ገብቷቸዋል? እንጂ ዝም ብላ እሷ ሰራተኛ ስለፈለገች ብቻ ብድግ አድርጋ ይዛን አትመጣ። ምንላችሁ ፈልጌ ነው አንዳንዶቻችን አዲስ ስንሆን ስለምንፈራም ጭምር መብታችን እንኳን ሳናውቅ በቃ አይደለ ልክ እንደ ጥገኛ ተጠግተን እንደምንኖር ሽምቅቅ ብለን የምንኖር ልጆች አለን ማለት ነው። ወላሂ ሀገሬ ልጆች ግዴታ እንዳለብን ሁሉ እዚያ ቤት ውስጥ መብትም አለን ማለት ነው። አንዳንድ ልጆች ምን ትላላችሁ? ሰው ቤት ተቀምጠዋ መብት የለ ምናምን። ኧረ እባክሽ መብት ከሌለሽ ታዲያ ማለት ነው መብቴ ነው ብለሽ ካላስከበርሽ 24 ሰዓት በሙሉ ብትፈይላት እሷ ተኛ አትልሽም። ግን አንቺ የምኝታ ክፍል ሰዓት ሲደርስ ራስሽ ወደ ምኝታ ክፍልሽ መግባት አለብሽ። እኔ ደክሞኛል ላርፍ ነው ብለሽ መናገር አለብሽ። በነገራችን ላይ አረቦች ገና ከጅምሩ አንድ ነገር ካስጀምራችኋቸው በዚሁ ነው የሚወጡባቸው የሀገሬ ልጆች። ለምሳሌ እናንተ ምግብ እየበላችሁ እነሱ ሲደርስባችሁ ተሸማቃችሁ ብድግ አርጋችሁ ምግባችሁን እኮ የምደፋላችሁ እኮ የጎረስኩትን ጣልኩት እኮ ብላ ያለች ልጅ አዲስ ማለት ነው። ገባችሁ? እሷ ወታ ቆይታ የለችም ብዬ እንደሚ ስቀቅል ደረሰችብኝ። በጣም እርቦኝ ነበረ። ከዚያም እንደሚሆን ደፈውት። እኔ እነሱ እያዩ መብላት አልወድም፣ እፈራለሁና እደፈዋለሁ፣ እደብቀዋለሁ የምትሉ ልጆች አላችሁ። እስከ መቼ ነው እንደዚያ ብላችሁ የምትኖሩት? 1 ቀን 2 ቀን ወይ ወር ወይ ሰዓታት እኮ አይደለም የሀገሬ ልጆች። ቢያንስ ባጭሩ እኮ ከዚያ ቤት እኮ 2 ዓመት ልንቀመጥ ነው ፈርመን የመጣናል። ስለዚህ አዝላቂ የሆነ ነገር ነው መጀመሪያ ያለብን። ስራ ላይም ቢሆን ራሳችን በማይጎዳ መልኩ አንዴ ከጅምሩ እየፈጋችሁ ካሳያችኋት 2 ዓመቱን በሙሉ እንደዚያ እንድታደርጉላት ነው የምትፈልገው። እንቅልፋችሁን እየቀጣችሁ የመኝታ ሰዓታችሁን ሁሌ ለምሳሌ እናንተ ተኝታችሁ በእናንተ መኝታ ሰዓት መታ የምትቆረቆራችሁ ከሆነ ስትቆረቆራችሁ የምትከፍቷት ከሆነ ሁሌ እንደዚያ ነው የምታደርጋችሁ። ግን እናንተ ጀግና ከሆናችሁ በስራ ሰዓታችሁ ስራችሁን አክብራችሁ ስሩ። ከዛ ወደ ክፍላችሁ ልትገቡ ስትሉ መኝታ ሰዓታችሁ ሲደርስ ሀታ እሷ እንኳን ግቡ ባትላችሁ እናንተ የመኝታ ሰዓታችሁ እስከሚደርስ ስሩ። ከዚያ በኋላ ወደ ክፍላችሁ ግቡ ማለት ነው። ስጠራችሁ አና በርግድ በሏት፣ እኔ ልተኛ ነው ብላችሁ ተናገሩ። ምግብ ስትበሉ ደግሞ አላደላ አሁን እናንተ ስራ ስትሰሩ አትሸማቀቁም አይደለ? ምክንያቱም ግዴታዬ ነው ብላችሁ ስላሰብንበት እፈጋለሁ ምን እላለሁ፣ በቃ ደስ እያለኝም ቢሆን እየከፋኝም ቢሆን እሰራዋለሁ። ለምን የመጣሁበት ስለሆነ። ስራዬን ጨርሼ ቁጭ ስል ደግሞ ምግቤንም ደግሞ አየችኝ አላየችኝ ሳልን ዘና ብዬ የቁርስ ሰዓቴን አክብሬ ያገኘኋትን ምሳ ሰዓት ምስቶን ያገኘኋትን እንጂ ለምንድን ነው የምሸማቀቅ? መቼም አትበላም አትለኝም አይደለ? መመገብ ትችያለሽ ወይ ተብላ እኮ አዎ እችላለሁ ብላ ነው ያመጣች። ሳይበላ የሚኖር ምንም አይነት ፍጡር የለም አይደል?
ስለዚህ ይህን እያወቃችሁ ለምንድን ነው እናንተ ደበቅኩት፣ ተሳቀቅኩኝ፣ ተፋሁት የምትሉ? እሷ አይ የኔ ሰራተኛ እኮ ምግብ አትበላም ብላ እንድታደንቃችሁ ነው ወይስ እንዴት ነው ነገሩ? አልገባኝም ማለት ነው። ስለዚህ ራሳችሁን አትግዱ። ከጅምሩ ያልሆነ ነገር አታስለምዱ፣ አትፍሩ ማለት ነው። አረብ በነገራችሁ ላይ እናንተ ነው የቶሎ ጥንባጥንብ የሚጫወቱባችሁ። እናንተ ጎበዞች ከሆናችሁ በስራችሁም መብታችሁ ላይም ግዴታችሁ ላይም ራሳችሁን የምታስከብሩ ከሆነ ስራችሁን ማክብራችሁ የምትሰሩ ከሆነ ከእነሱ ጋር ምንም የሚያጋጫችሁ ነገር የለም ማለት ነው። እና ይችታችን ገና ከጅምሮ ምን እንደደረሰባት ልንገራችሁ። ምን ትላለች መሰላችሁ? በእርግጠኝነት በጣም የብዙ እህቶች ችግር ነው። በየኮመንት ስሩ አያለው ማለት ነው። እና እንደዚህ ያለ ነገር ከደረሰባችሁ ብቸኛው መፍትሄ ይሄና ይሄ ብቻ ነው። ብዙዎቻችን በቃ ደሞዝ ካልተሰጠ፣ ምግብ ከተከለከልን፣ ቤቱ ካልተመቸን እንደ መፍትሄ አድርገን የምንወስደው መጥፋትን ብቻና ብቻ አይደለም። ግን በተደጋጋሚ የራሱ ቪዲዮ ሰራ እናገራለሁ ማለት ነው። ምን ትላለች መሰላችሁ? እህቴ ስለፈጠረች መልሽልኝ በአላህ። እኔ ሳውዲ ነው ያለሁት። ከመጣው 4 ወሬ ነው። የመጣውበት ቤት ምግብ በራሴ ነው የምገዛው። መኝታ የለኝም። ወገቤን አመመኝ። ቢሮም ተደጋጋሚ ደወልኩ። ወላሂ ሊመልሱልኝ አልቻሉም። መጥፋት ፈልጌ ነበር እህቴ፣ ምክርሽን እፈልጋለሁ እንዳታልፍኝ። ስለፈጠረች ትንሽ ከቆየሁ እዚህ ቤት መሞቴ ነው፣ መልሽልኝ ነው የምትል ሀገሬ ልጆች። አያችሁ እህታችን ገና ከመጣች 4 ወሯ ነው፣ ግን ብዙ ችግሮች ተፈራርቀውባታል ማለት ነው። እንዳልኳችሁ ምግብ የለም። ገና በመጣች በ4 ወሯ ምግብ በራሷ ነው እየገዛች የምትበለው። የምኝታ ክፍል የላትም። አንድ ሰው እንቡላሌ ሲዞር ስንደክም ውለን ምኝታ ክፍል ግድ ይላል የሀገሬ ልጆች። ገባችሁ? በምግብም ሆነ በምንም ሆነ በምንም ሁሌም እንደምላችሁ ከፈጣሪ በታች ስደት ላይ እስካለን ድረስ ለራሳችን ያለ ነው እኛው ራሳችንን። አስቡት፣ ከእሷ ቤት እየሰራች በምግብ ብትጎዳ፣ ከእሷ ቤት እየሰራች በምኝታ ብትጎዳ፣ ልጅቱ ከጥቅም ውጭ ብትሆን አይ በእኔ ስራ ምክንያት እኮ ነች ልጅ እንደዚህ የሆነችው ብላ አዝናላችሁ አታሳክማችሁ። ወይም ደግሞ ኢትዮጵያ ከገባችሁ በኋላ ጤናተን ብንገባ ይበለውና አይ በእኔ ምክንያት እኮ ነው፣ በእኔ ስራ ምክንያት እኮ ነው፣ በእኔ ቤት ምክንያት እኮ ነው ብላ የመርዳት ግዴታ አለብኝ ብላ አትረዳችሁም። እኛን አሽቀንጥራ ጥላ ያልተበላ ጉልበት ያላትን ጤነኛዋን አምጥታ ደግሞ ያችን ከጥቅም ውጭ እስከምትሆን ታሰራለች። ስለዚህ ለራሳችን ማወቅ ያለብን እኛው ራሳችን ነን እንጂ 4 ወር ሙሉ እኮ እንደዚህ መጎዳት አይጠበቅብሽም የኔዎች። እና ልንገራችሁ የሀገሬ ልጆች፣ ከዛ ቤት ገብታችሁ እየሰራችሁ ደሞዝ የምትከለከሉ ከሆነ፣ ሕክምና የምትከለከሉ ከሆነ፣ ምግብ የምትከለከሉ ከሆነ ብቸኛው አማራጭ ምን እንደው ልንገራችሁ፣ ስራ ማቆም። እውነቴን ነው የምላችሁ። ሁሌም እንደምላችሁ እኛ ከእነሱ የምንፈልገው አንድ ነገር አለ፣ እነሱም ከኛ የሚፈልጉት አንድ ነገር አለ። እኔ ከዚህ ቤት የተቀመጥኩት አንድ ነገር ፈልጌ ነው። ምን? ብር። መዳሜን ከዚህ ቤት ያስቀመጠችኝ አንድ ነገር ፈልጋ ነው። ምን? ጉልበቴን። ስለዚህ እኔም ከእሷ የምፈልገውን እሷም ከኔ የምትፈልገውን ነገር ካላገኘች መኗኗር አይቻልም፣ መግባባት አይቻልም የሀገሬ ልጆች። እና እናንተም ደግሞ የምትፈልገውን ነገር ካቋረጣችሁባት ቢሮ ትመልሳችኋለች በእርግጠኝነት ማለት ነው የሀገሬ ልጆች። ለምን? ጥቅሟ ቀርቶባታል። ደሞዝ እየተቀማችሁ የምትፈጉ ከሆነ፣ ምግብ ተከልክሏችሁ የምትፈጉ ከሆነ፣ ምኝታ ክፍል ሳይኖራችሁ የምትፈጉ ከሆነ እሷ ምን አገባት? የምትፈልገው ጥቅም አልተቋረጠባትም። ታስፈጋሻለች፣ ትኖሪያታለች ማለት ነው። የምትጎጁ ማን ነው? አንቺ። ስለዚህ ከመጥፋትሽ በፊት በህጋዊ መንገድ ወደ መጣሽበት ቢሮ መመለስ ትችላለሽ። አልሰራም ቢና ስራ ቅጫት። በቃ ምንም ታድርግሽ ምንም አታደርግም። ምክንያቱም ፈርማ ነው ያመጣችሽ። ዝም ብላ ብድግ አድርጋ ከገበያ ገዝታ አላመጣችሽም። ያገሬ ልጅ ህጋዊ እስከሆነ ድረስ መብት አለን ማለት ነው። እና ስለዚህ ከመጥፋትሽ በፊት እኔ ስራ አልሰራም፣ ብዙ ችግር አለብኝ፣ በግልጽ ተናገሩ። እርቦኛል በያት። ምኝታ ክፍል የለኝም እያመመኝ ነው ወገቤን ብላችሁ ንገሯቸው። አትፍሯቸው። ለምን ትፈሯቸዋላችሁ? እና ይሄን አድርጉ። ሌላኛው የእኛ ልጆች ብዙ ጊዜ ራበን የምንል ለምን እንደታውቃላችሁ? እንደ ሌላ ዜጋ ያገኘነውን ነገር አንበላን። በጣም ምግብ እንመርጣለን። በጣም ነው ምግብ የምንመርጠው እኛ ኢትዮጵያኖች ማለት ነው። ከራሴ ጀምሮ ወላሂ ያገኘሁትን አልበላም። እኔ ስንት ዓመቴ ነው ወተት ጠጥቼ አላውቅም። ስንት ዓመቴ ነው እኔ ስጋ በልቼ አላውቅም። ዶሮ በላለሁ ማለት ነው። ለምን? ራሴ ነኝ የምሰራው። ግን ያም ሆኖ ወላሂ ሰውየው ልጆቹ ሲወልዱ ራሴ ነኝ ያደረኩት። ይሄን ከቤት የታረደ ነው ላወላ አልበላም ማለት ነው። በባለፈው ሳምንት አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድን ነው? የእህቴ ልጅ ናት። ገና ከመጣች አሁን 1 ወር ሆናትና ማሻላ የደረሱ ሰዎች በጣም ጥሩ ሰዎች ናቸው። ሴትዋን ማውራት አለውና ምግብ ትመርጣለች እና እስካሁን ድረስ ከመጣች የምትበለው ወይም ተሻለ የምትለው ምግብ ምስርና ድንች በዳቦ ነው ማለት ነው የምትበላና ሪከርድ አድርጌ እንዲሁም ወደ እናንተ አምጥቼው ነበረ። እህቴ ያለችኝ ወይ ያልኳት መኮረኒ ትባለሽ እንዳለችኝ ያው ስላት ውይ አፈሪ ብላ አፈር እኮ ነው የሚል እንዴት ነው የምትበይው እያለች ነበረ። እንቁላል እኮ ጽሑፍ አለው ይቀቀላል ወይ ይበላል ወይ የዋሊያ ነው ወይ እያለች ነበረ።